ነው ለዳዊት ቃል ሲገባለት ከወደ የሚወጣ ዘርን አስነሳለሁ ሲለው ያ ዘር ማን ነው ነው የጠየቁ። ኢየሱስ ክርስቶስ የዳዊት ልጅ ተብሏል። ቆይ ዘር ማን ነው? ያ ዘር ማን ነው? ከወገቡ የወጣው ዘር ዕብራውያን 1:5 ላይ አለልህ። ዘሩ ያ ዘር እኔ አባት ሆናለሁ እርሱም ልጅ ይሆነኛል የተባለው ለኢየሱስ ነው ብሎ ነው የሚያስቀምጠው። ስለዚህ ለዛ ዘር እኔ ምን ሆናለሁ አለ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ካለ ያ ዘር ኦንቶሎጂካሊ ፍጡር ከሆነ ፈጣሪ ደግሞ ዮሐንስ ወንጌል 4:24 ላይ መንፈስ ከሆነ የባህሪ ልጅ የሚባል አይደለም ያለ። ኢየሱስ የባህሪ ልጅ ነው የሚል ባይብል ላይ የለም። ይሄንን ሞግት ሁለተኛ ሳሙኤል 7:14 ላይ ያለው እኮ አሁን አምላክ ዳዊትን ከወገብ የሚወጣ ዘር ልጅ ሆነዋለሁ እኔም አባት ሆናለሁ ብሎ ሲናገር የተነገረ ለኢየሱስ ክርስቶስ ነው። ገባኝ። ዘሩ ያ ዘር ከፈጣሪ ጋር በባህሪ አንድ ነው አይደለም። ስለዚህ ለዛ ዘር እግዚአብሔር አባትነቱ የጸጋ ነው ወይስ የባህሪ ነው? ለዳዊት የተነገረው ነው። ለዳዊት አይደለም ያልኩ፣ ለዛ ዘሩ ኢየሱስ ነው አልከኝ። ያ ዘር ደግሞ ስትመለከተው ፍጡር ነው። ከዳዊት አብራክ ውስጥ ተፈልቅቆ የወጣ ነው። ከዛ ከዳዊት አብራክ ውስጥ ተፈልቅቆ ለወጣው ዘር ፈጣሪ አባትነቱ የጸጋ ነው ወይስ የባህሪ ነው? አይደለም። አሁን እኮ የባህሪ ነው ወይስ የጸጋ ነው? በስጋው ካወራ ነው የጸጋ ይሆናል። በስጋን በተዋህዶ ካወራው ነው። ስለዚህ ያ ዘር እኛ ጥያቄያችን እሱ ነው። በስጋም በቁርበትም በአጥንትም በፈለግከው አድርገውና ያ ዘር ከዳዊት ቤተሰብ ውስጥ ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው የማህፀኗ ፍሬ የነበረው የዳዊት ዘር ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ጉዳይ ነው? ፍጡር ነው ነው። እኔ የጠየኩ ስለ ዘር ነው። አሁን በስጋው ፈጣሪ ነው ፍጡር ነው የሚለውን አልጠየኩም። በቦታውና በአግባቡ ይሆን ነበር በጠይቀው ኖሮ። ጥያቄ ኢየሱስ በስጋው ፍጡር ነው ወይስ አይደለም ሳይሆን ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ባለው ጥቅስ መሰረት ከዳዊት አብራክ ውስጥ ተፈልቅቆ የወጣው ዘር ለፈጣሪ ልጅነቱ የባህሪ ነው ወይስ የጸጋ ነው ነው ጥያቄው። ጥያቄ ቁጥር 1 መልስ ካንተ። እሱ እኮ ትንቢት ነው የተነገረው። እኔ ትንቢት ነው አይደለም ፍጻሜው በማን ነው አይደለም የጠየቁ። ዘር የተባለው እዛ ጋር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ያለው ዘር የተባለው ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ነው ነው ጥያቄው። ለኢየሱስ ክርስቶስ ከተነገረ የባህሪ ነው። ዘሩ እኮ ነው የተባለው እኮ ዘር ነው። ዘሩ ደግሞ ፍጡር ነው። የባህሪ መሆን አይችልም። ያ ዘር የተገኘው ከዳዊት አብራክ ነው፣ ከፈጣሪ አይደለም የተገኘው። ከዳዊት አብራክ ውስጥ ፈልቅቆ የወጣውን ነው እኔ አባት ሆናለሁ እርሱም ልጅ ይሆነኛል የተባለው። የባህሪ ልጅ ለመባል ከባህሪ መገኘት አለበት፣ ከራሱ መገኘት አለበት ከአምላክ የተገኘ አምላክ ብላችሁ ነው የምታምኑት። ይሄ ግን ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተገኘው ከዳዊት ዘር የተገኘው የዳዊት ልጅ የዳዊት ዘር እስከሆነ ድረስ ኦንቶሎጂካሊ ልጅነቱ ወደ ማርያም ነው የሚጠጋው እንጂ ወደ አምላክ አይጠጋም። ወደ አምላክም ከተጠጋ የጸጋ ነው የሚሆነው። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። መለኮት ነው። መለኮት ደግሞ የማይታይ የማይዳስስ የማይጨበጥ ነው። ዘር ከሆነ ግን ሜካኒካል ፈንክሽን ኬሚካል ሪአክሽን እና የፊዚካል ኦፕሬሽን አድርጎ የመጣ ነው። ጽንስ ነው ራሱ። ስለዚህ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ባለው ጥቅስ መሰረት ያ ልጅ ልጅነቱ የጸጋ ነው ወይስ የባህሪ ነው እኮ? ኢየሱስ ክርስቶስ አሁን እኮ እንትን ልዩ የሚያደርገውም እኮ ይሄን ነው። አሁን ባልካቸው ይሄንን መልስልኝ፣ ይሄንን ጥቅስ መልስልኝና ወደ ሌላ እንሄዳለን። ሌላ ጥቅስ እንፈልጋለን። የባህሪ የሚለው ይሄ ልጅነቱ የጸጋ ነው ወይስ የባህሪ ነው? የባህሪ ልጅነት ነው ያለው። እንትኑ ነው ዘሩ ነው ያልኩ። ዘሩ ተገኝቷል ከፈጣሪ ነው ወይስ ከዳዊት አብራክ ነው? አልተገኘም። ዳዊት ስጋ። ስለዚህ ያ ዘር ለፈጣሪ ልጅነቱ የጸጋ ነው ወይስ የባህሪ ነው? ጸጋ ነው። የጸጋ ነው። ስለዚህ ኢየሱስ የእግዚአብሔር የምን ልጅ ነው? የጸጋ ልጅ ነው ወይስ የባህሪ ልጅ ነው? የባህሪ ልጅ ነው። ስለዚህ የባህሪ ልጅ ነው ደግሞ የሚል ደግሞ አንተ ደግሞ ታመጣለህ። እኔ አሁን የጸጋ ልጅ መሆኑን እዚህ ጋር አስረግጬ ነገርኩ። እስቲ አምጣ። የት አለ የባህሪ ልጅ መሆኑን የሚያሳይ አንድ ጥቅስ አምጣ። የባህሪ ቀጥታ መሆኑ ቃል ስጋ ሆነ የሚለው ነው። እንደዛማ ከሆነ እንትን ነው ሉቃስ ወንጌል 1:35 ላይ ነው የሚለው። ቃል ስጋ ሆነ ቃል ምንድን ነው? በቃ ቃል ስጋ ሆነ ከሆነ ቃል ማን ነው? አዎ ቃል ስጋ ሆነ ከሆነ 38 ላይ ሉቃስ 1:38 ላይ ይሁንልኝ ይኩነኒ ብላ ስትል ቃል ስጋ ሆነ አይደለ? ከዛ 35 ላይ ምን አላት? ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል አላት። ከማርያም የሆነው ምንድነው? ከማርያም የሆነው ምንድነው? ፕሮሰስ አድርገው የሆነው ምንድነው? የማህፀኗ ፍሬ ነው አይደለም? የማህፀኗ ፍሬ ነው። የማህፀኗ ፍሬ ፍጡር ነው ወይስ ፈጣሪ ነው?
የማህፀኗ ፍሬ እንቁላሉ የማርያም እንቁላል ነው የምነግርህ። የማርያም እንቁላል ፈጣሪ ነው ወይስ ፍጡር ነው? ፍጡር ነው። ስለዚህ ያ ፍጡር የማን ልጅ ይባላል አላት ገብርኤል ሲነግራት። ፍጡር እንቁላሉን አይደለም እኮ እንቁላልና ፈርቲላይዜሽን ይለያያል። ፈርቲላይዜሽንማ ስፐርም ሴል ኖ ፈርቲላይዜሽንማ የወንድ ስፐርሜት ሲገባበት ነው። የማርያም ግን የሆነው እንቁላሉን ፈጣሪ በችሎታው በኃያልነቱ በመንፈስ ቅዱስ አሰራር ሰው እንዲሆን አድርጎታል አይደለ? የማርያምን እንቁላል። ስለዚህ ከአንቺ የሚሆነው አለ ከአንቺ ፕሮሰስ አድርጎ የሚሆነው የማን ልጅ ይባላል አላት። መለኮት ሲዋሃደው ነው አይደለም? ሉቃስ ወንጌል ማርያም እንቁላል አይልም እንደዛ አይልም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ብለሽ ትጠሪያለሽ ካለ በኋላ ይሄ እንዴት ይሆንልኛል ስትል 35 ላይ ምንድን ነው ያላት? ከአንቺ መንፈስ ቅዱስ በአንቺ ላይ ይመጣል የሉላ ኃይልም ይጸልሻል ከአንቺ የሚሆነው የማን ልጅ ይባላል አላት? የእግዚአብሔር ልጅ። አዎ። ስለዚህ ከማርያም የሆነው ነገር ምንድነው? ፕሮሰስ አድርጎ የሆነው ፍጡር ነው ወይስ ፈጣሪ ነው የሆነው? ፕሮሰስ ያደረገው ፈጣሪ ነው የሆነው። አይደለም ጽንሱን ነው የምነግርህ። ስለ ጽንስ ነው የማወራ እኮ። ጽንሱ ሲጸነስ ፈጣሪ ነው በቅጽበታዊ ኖ አይ የተጸነሰው ነው ወንድ ልጅ ነው የሚለው። አይተህ ከሆነ እዛ ጋር ወንድ ልጅ ነው ጽንስ ነው የሚለው። የማህፀኗ ፍሬ ነው። የማህፀኗ ውስጥ የነበረው የማህፀኗ ፍሬ እንቁላሉ ነው አይደለ? የስፐርም የሌለው ነው አይደል እንዴ? እሱ ያ እንቁላሉ የማን ልጅ ይባላል አላት? ከፈርቲላይዜሽን በፊት ማለት ነው። አሁን እንቁላሉ ያላት ግን ያ እንቁላሉ ከአንቺ የሚወለደው ከአንቺ የሚሆነው ከአንቺ ፕሮሰስ የሚያደርገው የማን ልጅ ይባላል አላት? የእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጅ የሚባለው ማን ነው አለ? ከአንቺ ምን የሚሆነው ነው አለ? የሚሆነው አለ። ስለዚህ አሁን ከማርያም የሆነው ምንድነው? ከማርያም የሆነው ምንድነው? መለኮት ነው ወይስ ሰው ነው የሆነው? ከማርያም የሆነው እሺ የሚወለደው ከሚሆነው ጌኖማይ ማለት ግሪከኛ የሚሆን ማለት ነው። እና ከማርያም የሆነው ነገር ምንድነው? መለኮት ከማርያም ሆኗል? መለኮት ፕሮሰስ አድርጎ አልሆነም። ምክንያቱም መለኮት የማይዳስ አልሆነም። ያ የሆነው ነገር የማን ልጅ ይባላል አለ? ይቅርታ እዚህ ጋር መግባት ይችላል። የማን ልጅ ይባላል አላት? የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ የተባለ ስለዚህ አሁን እዚህ ጋር ያ ጽንሱ ከማርያም ፕሮሰስ አድርጎ የመጣው ጽንስ የእግዚአብሔር ልጅ የተባለው በጸጋ ነው ወይስ የባህሪ ነው? ልጅ ለመባል መጀመሪያ እንቁላል ከመለኮት መዋሃድ አለበት። ከዛ አይልማ እንደዛማ ከሆነ ወደ እንትን ነው የሚሆነው። ፕሮሰስ ባዮሎጂካል ነው የሚሆነው። ኡስታዝ የሚሆነው አይ እንደዛ ነገር የለውም። ፈጣሪ ልክ አዳምን ፈጥሮ ከአፈር ፈጥሮ እንደሰራው ሔዋንን ከጎን ወስዶ እንደፈጠረው ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ስፐርም ሴል መፍጠር ችሎ ፈጥሯል። አሁን ጥያቄ የሚነሳው ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ ከአንቺ የሚሆነው የማን ልጅ ይባላል አላት? የእግዚአብሔር ልጅ ይባላል። የአምላክ ልጅ የተባለው ምንድነው? ምንድነው ኦንቶሎጂካሊ የተባለው? የአምላክ ልጅ ያሰኘው መንፈስ ቅዱስ በእመቤታችን ማህፀን ገባኝ። ግን ምንድነው ያ ነገር? ጽንሱ ምንድነው? ጽንሱ አምላክ ነው። ጽንሱ ምንድነው? የማን ጽንስ ነው? የማርያም ጽንስ። የማን ጽንስ ነው? የማርያም ጽንስ ነገር ነው አይደል? ከስጋዋ ስጋ ያ ማርያም ከስጋዋ ስጋ ከነስቷ ነፍስ የተነሳው ነገር ፍጡር ነው ወይስ ፈጣሪ ነው? ጽንስ ብቻ አይደለማ መለኮት የተዋሃደው ጽንስ ነው። አይልማ እንደዛ ሉቃስ ላይ ሲፈትሽ አምጣልኝ ባይልካ መንፈስ ቅዱስ ጸልብሻል ማለት ነው። መንፈስ ቅዱስ አሰራር ላይ ነው። መንፈስ ቅዱስ ያ ማለት ከመንፈስ ቅዱስ ጸነሰች ማለት መንፈስ ቅዱስ ያ ጽንሱ ያለ ዘር አብሲ ያለ ወንድ ዘር እንዲጸነስ ምክንያት ሆነ ማለት እንጂ መንፈስ ቅዱስ ራሱ ተጸነሰ ማለት አይደለም። ይሄማ እንደዛ ከሆነ ወደ ሞንዳሊስቲክ ሞናርኪዝም ወደ ሰባሊዮስ ትምህርት ልትሄድ ነው። መንፈስ ቅዱስ ጸነሰ አላለም። መንፈስ ቅዱስ አይጸነስም እኮ መንፈስ ቅዱስ እንትን አይደለም። ከማን ነው የተጸነሰው ይላል ጽንሱ ሀሳብ መስጠት ከተቻለ ከማን ነው የተጸነሰው? ከድንግል ማርያም ነው የተጸነሰው አይደለም። ከእርሷ የተጸነሰው ከማን ነውና አትባለው ከነፍሷ ነፍስ ነስቶ ከእርሷ ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የሚናገረው ነገር ከማን የተጸነሰው ነው የሚለው ጽንሷ ማን ሚውት አታርገኝ አንድ ጊዜ አስወርዱት። አድሚናት የነዳው ስለሆነ መኪና እየረበሸ ነው። የሆነ ሰው እየረበሸ ነው። ማን እንደሆነ አላወቅኩትም። ከእርሷ የተጸነሰው ከማን ነው ይላል ሉቃስ ላይ ሲናገር መልአኩ ማን ነው? ማቴዎስ ላይ ሲናገር ማቴዎስ 1:20 ላይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አይልም? በጣም ጥሩ ይላል። ስለዚህ ከመንፈስ ቅዱስ ተጸነሰ ማለት መንፈስ ቅዱስ አባቱ ነው ማለት ሳይሆን መንፈስ ቅዱስ ያ ነገር ያለ ፕሮሰስ ያለ ወንድ ዘር ያለ ዘራበሲ ምንም ነገር ሳይገባበት ተጠብቆ የሉላል ጸልሎባት እንድትወልድ አድርጓታል።
በተረፈ መንፈስ ቅዱስ መጥቶ ከስጋዋ ጋር ተዋሃደ የሚል ነገር የሉቃስም ማቴዎስም ዘገባ ላይ የለም፣ አታገኝም። መንፈስ ቅዱስ ሳይሆን የተዋሃደው ቃል ነው፣ ወልድ ኢየሱስ። ቃል ተዋሃደም የሚል ነገር የለም። ቃል ተዋሃደም የሚል ጥቅስ የለም ባይብል ላይ አታገኝም። ቃል ስጋ ሆነ ማለትና ቃል ተዋሃደ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ነገሮች ናቸው። ሆነና ተዋሃደ ማለት አንድ ነው ቃሉ። የቃሉ ትርጉም ቃል ስጋ ሆነ እኮ ማለት ስጋ ለበሰ ማለት ነው አይደለም ማለት አይደለም። ራሱ ሆነ ማለት ለበሰ በሚል ባይብል ላይ የመጣበት ጥቅስ አታገኝም። ለምሳሌ ዘፍጥረት 1:26 ላይ 1:3 ላይ ምንድነው የሚለው? እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል አይደለ? ይላል አይደለ? አዎ ይላል። ስለዚህ በብርሃን ይሁን ሲል ምኑ ነው ብርሃን የሆነው? ዓለም ነው። ምኑ ነው ብርሃን የሆነው? ዓለም ነው ብርሃን። ምኑ ነው ብርሃን የሆነው? ብርሃን ይሁን ሲለው ብርሃን ሆነ ይላል። ምኑ ነው ብርሃን የሆነው? ዓለም ብርሃን ሆነች። ዓለም ነው ብርሃን የሆነው። ብርሃንን ሲፈጥረው ብርሃን ይሁን አለ፣ ብርሃን ሆነ። በቃ እኮ ምንድነው ብርሃን የሆነው? ብርሃኑ ብርሃን ሆነ ነው። ዓለም እኮ ብርሃን ሆነ ሲባል ምንድነው ብርሃን የሆነው? ብርሃን ነው ራሱ ፍጡር እኮ ነው ብርሃን እኮ። ሆነ ሲባል ለበሰ ማለት ነው፣ ተዋሃደ ማለት ነው ትርጉሙ። አይ ተገለጠ ነው። ሆነ አሁን ሆነ ማለት በቃ። ስለዚህ ምንድነው ቃልም ስጋ ሆነ ሲባል ቃል ስጋ ለበሰ ወይም ቃል ስጋ ተዋሃደ የሚል ነገር የለም ሉቃስ። እኔ ጠየቅኩት ጥያቄ የሉቃስ ወንጌል ምዕራፍ 1 ላይ ባለው ጥቅስና ማቴዎስ ወንጌል ምዕራፍ 1 ላይ ባለው ጥቅስ መሰረት መንፈስ ቅዱስ ወይም ማለት መለኮት መጥቶ ስጋን ተዋሃደ ስጋን እንትን አለ የሚል ነገር ባይብል ላይ የለም። ዋናው ነጥብ ምንድነው? አሁንም ልታመጣ የማትችለው ነገር ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። የትም ጥቅስ ብታመጣ አታመጣም። የምታመጣው ጥቅስ እኛን የሚደግፈን ነው የሚያመጣው። ስለዚህ ጽንሱ ራሱ ድንግል ማርያም ማህፀን ውስጥ የነበረው ጽንስ ነው የአምላክ ልጅ የተባለው። የአምላክ ልጅ ደግሞ ግብርን እንጂ ባህሪን አያመለክትም አይደለ? ግብርን ነው የባህሪ ልጅ ነው የሚል ባላመጣ አይደለም የሚልስ ታመጣልኛለህ? አዎ ለምሳሌ አብና ወልድ የግብር ስም ነው ወይስ የባህሪ ስም ነው? አብና ወልድ የግብር ስም ነው። የግብር ስም ነው። ጥሩ። አብ ማለት ምን ማለት ነው ትርጉሙ? አባት። ወልድ ማለት ምን ማለት ነው? ልጅ። ወለት ማለት ምን ማለት ነው ትርጉሙ? ልጅ ነው ለሴት። ምን ወለት ማለት ትርጉሙ ምንድነው? የአማርኛው ቃል ወለት ለሴት ልጅ ማለት ነው። ህፃን ሴት ልጅ። ሴት ልጅ ማለት ነው። ወንድ ልጅ በግዕዝ ምን ይባላል? ወልድ። ወንድ ልጅ ይባላል። አዎ አምላክ ወንድ ልጅ አለው። ሊትራሊ የባህሪ ወንድ ልጅ አለው። አዎ እሱም ኢየሱስ የባህሪው ወንድ ልጅ ነው እኮ ያልኩ። ወንድ ልጅ። አዎ ከማርያም ከመውለዱ በፊት ወንድ ልጅ አለው አምላክ። አዎ አለው። ወንድ ልጅ አለ ወይ ነው እኮ ያልኩ እኮ። ወንድ እኮ ጾታ አለው። ወንድ ልጅ ጾታው ወንድ የሆነ ልጅ አለው አምላክ። ቅድመ ዓለም ያለ እናት የተወለደ ልጅ አለው እኮ። ወንድ ልጅ ነው ያለው። ኮከብ ከመውጣቱ አስቀድሞ ወለድሁህ ብሎ እኮ ነው የሚናገር። ወንድ መሆኑን ያሳያል። ወንድ ልጅ አለ ወይ አምላክ? ወንድና ሴት የሚለው የምን መደብ ነው? መደቡ የመለኮት መደብ ነው ወይስ የስጋ መደብ ነው? ለአምላክ ወንድ ነው ሴት ነው አይባልም። ኦኬ ስለዚህ ጾታ የለውም። ጾታ ከሌለው ወልድ ማለት ትርጉሙ ወንድ ልጅ ማለት ከሆነ ወለት ማለት ደግሞ ሴት ልጅ ማለት ከሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል አይደለ? ወንድ ልጅ ለሚለው የግዕዙ ምንድን ነው የሚለው? ወልድ ነው የሚለው ወለት ነው የሚለው? ወልድ ነው የሚለው። ወልድ ማለት ወንድ ልጅ ማለት ከሆነ አምላክ መለኮት ከሆነ ጾታ ከሌለው አምላክ ወንድ ልጅ አለው ወይስ የለውም? የባህሪ ልጅ እኮ ወንድ ልጅ አለው፣ የባህሪ ወንድ ልጅ። ስለዚህ በባህሪ ውስጥ ጾታ አለው አምላክ አይደለም። ይሄ እኮ የተነገረው ስጋ በመልበሱ ነው። ገባኝ። ስለዚህ ስጋ መበለበሱ ነው። ስጋ ከመልበሱ በፊት በአምላክ ባህሪ ውስጥ በመለኮት ውስጥ ጾታ አለ ወንድ ሴት የሚባል ነገር የለም። ስለዚህ ወንድ ልጅ የለውም ማለት ነው። ከዛ በፊት ወለድሁህ ተብሎ ተገልጿል። እሱን እንመጣበታለን። ወንድ ልጅ አለ ወይስ የለውም? ከመጸነሱ በፊት ከድንግል ማርያም ፕሮሰስ ከማድረጉ በፊት አምላክ ወንድ ልጅ አለው ወይስ የለውም? ወንድ ልጅ ሳይሆን ልጅ አለው ነው። በቃ ልጅ አለው እንጂ ወንድ ልጅ የለውም። ወንድም ይሁን ሴት እንትን አላለም። ማዛጋ እሺ ወንድ ልጅ የለውም። ወለድሁህ ነው የሚል ግን ወለድሁህ እንመጣበታለን። ቆይ እንመጣበታለን። ወለድሁህ ይለያል። ችግር የለውም። አሁን ምንድነው የምንጠይቀው ጥያቄ? ወንድ ልጅ አለ ወይ አምላክ ወንድ ልጅ የሚለው ነገር መለኮት አካባቢ ላይ ወንድና ሴት የሚባል ነገር አለ ወይ? ለመለኮት ወንድና ሴት የለውም። ስለዚህ ኢየሱስ ወልድ የሚባለው ነገር የሚጀምረው ድንግል ማርያም ማህፀን ውስጥ ነው። ለድንግል ማርያም የማህፀኗ ፍሬ ስለሆነ ፍጡር ስለሆነ ለዛ ፍጡር የጸጋ ልጁ እንጂ
የባህሪ ልጁ ፈጽሞ ሊሆን አይችልም። ወደ አንተ ወደ መጣው ጥቅስ እንሂድ። የማይታየው ታየ። ቆይ ወደ ጥቅሱ እንሂድ ደግሞ ወደ መጣበት መዝሙረ ዳዊት ምዕራፍ 110 ቁጥር 110 ቁጥር 9 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል አይደለ? ሆድ የሚለው የግዕዙ ምከርስ ነው አይደል? የሚለው ከማፀን ነው የሚለው አይደለ? ፍሬከርስኪ ይላል። የማ ፍሬከርስኪ ነው እሱ? የማርያም ነው። ከማፀን ወለድኩ ሲለው ከማማፀን ነው የወለድከው? ከአጥቢያ ኮከብ አስቀድሞ አምላክ ነው በማይመረመር ጥበቡ ከማን ማፀን ይላል? ማፀን የተባለው የማ ማፀን ነው? ከማፀን ወለድኩ ሲል አብ ቃል አድርጌ ተናገርኩ እኮ። ማፀን የሚለው ማንን ነው ሪፈር የሚያደርገው? የማርያምን ማፀን ነው ወይስ መለኮትን ነው? አይደለም፣ እንደዛ አይደለም። ግዕዙም አንድምታውም ቸርች ፋዘርስ ቀደምት የነበሩ አበውም ሃይማኖት አበውም ላይ የተቀመጠው ማፀን የሚለው የማርያምን ነው የሚለው። አንተ አብ ማፀን አለው ብለህ ታምናለህ? ቅድመ ዓለም የተወለደው እኮ ማፀን አለ ወይ? አብ የለውም። ማፀን የሚለው የማን ማፀን ነው? ድህረ ዓለም ለሚወለደው ለኢየሱስ ክርስቶስ። አዎ፣ ስለዚህ እንደዛ ነው። እምቅድመ ዓለም በነበረው በመለኮታዊ ዕቅድ ውስጥ ከማፀን እንደሚወልደው ከአጥቢያ ኮከብ አስቀድሞ እንደሚወልደው በሐሳብ ደረጃ እንደሚወልደው የሚያሳይ እንጂ ማርያምም ኢየሱስም በዛን ሰዓት አልተወለዱም አይደል? እምቅድመ ዓለም አልነበሩም። ስለዚህ ድህረ ዓለምን ነው የሚያሳየው ከማፀን ወለድኩ የሚለው። መቼ ነው የወለደው? ያኔ እንደዛ ከሆነማ ዓለም ሳይፈጠር አስቀድሞ እኔ ነበርኩ። በዛ ላይ ደግሞ እነግርሃለሁ። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይ እንጨርስና ቁጥር 3 ላይ እንጨርስና ከዛ በኋላ እንነግራለን። አንተ ልጄ ነህ እኔ ዛሬ ወለድኩህ አለው አይደለ? መቼ ነው የወለደው? ዛሬ ያለው ዛሬ ማለት መጀመሪያ ያለው ዛሬን ነው አይደለም? ዛሬ ማለት በትናንትናና በነገ መካከል ጊዜን ነው ያመለክተው አይደል? ለመለኮት አይገልጽም። ዛሬ ለኋላ ዛሬ ማለት ጊዜን ነው የሚያመለክተው። ዛሬ የሚለው በመለኮት ውስጥ ይካተታል ወይስ ፍጡር ነው? ዛሬ የሚለው ለመለኮት መነሻ የሌለው ዛሬነት ነው። የለም እንደዛ የለም። እንደ ሉቃስ 2:10 ላይ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዷል ይላል። ዛሬ የሚለው መቼ ነው? እሱ ድህረ ዓለም ነው። ስለዚህ እምቅድመ ዓለም ውስጥ ጊዜ አለ? ትናንት ዛሬ ነው። እምቅድመ ዓለም ጊዜ አለ ወይ? ጊዜ አለ። እምቅድመ ዓለም ውስጥ ጊዜ አለ? ከዓለም በፊት ጊዜ አለ። እምቅድመ ዓለም እኮ ነው የምልህ እኮ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጊዜ አለ እኮ። የዓለማት ጌታ ፈጣሪ ሳይኖር ጊዜያትን ይፈጥራል እኮ። ጊዜ ፍጡር ነው አይደል እንዴ? ጊዜ ፍጡር ነው። ስለዚህ ጊዜ ፍጡር ከሆነ በጊዜ ውስጥ ነው የተወለደው ወይስ ከጊዜ በፊት ነው የተወለደው እኮ? የኢየሱስ ክርስቶስ ጊዜ መባሉ እሱ እኮ ከጊዜያት በላይ ነው። የተወለደው በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው የተወለደው ነው የጠየቁ? ቅድመ ዓለም ከሆነ ከጊዜ ውጪ ነው። ስለዚህ ዛሬ የሚለው ጊዜን ነው የሚያመለክተው ወይስ ከጊዜ ውጪ ነው? ቅድመ ዓለም ከጊዜ ውጪ ነው። አይደለም። ቅድመ ዓለም ውስጥ ዛሬ የሚባል የለም። ዛሬ፣ ነገ፣ ትናንት የሚባል ነገር ቅድመ ዓለም ውስጥ አለ? ፓስት፣ ፕሬዘንት ኤንድ ፊውቸር ለእኛ ነው እንዲገባን ተብሎ የተገለጸ ነው። ቢሆንም አሁናዊና አላፊና መጻኤ ጊዜ የሚባለው ወይም ደግሞ ትናንት፣ ዛሬና ነገ ጊዜ ውስጥ ነው ያለው ወይስ ከጊዜ ውጪ ነው ያለው? እሱ ነገር ይሄ ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ስለዚህ አንተ ልጄ ነህ እኔ ዛሬ ወለድኩ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ማለት ከዳዊት አብራክ ውስጥ የወጣው ዘርን ነው የሚያመለክተው ወይስ ከዛ ውጪ ነው የሚያመለክተው? ከዛ በፊት ያለውን አይደለም። ቅድም ሁለተኛ ሳሙኤል 7 ቅድመ ዓለም ሳይፈጠር አንተ የሚነሳ ከወደ ፍሬ የሚወጣ ዘርን አስነሳለሁ እኔም አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ቅድመ ዓለም ነው ወይስ ድህረ ዓለም ነው? እሱ ለድህረ ዓለም ነው። ስለዚህ አንተ ልጅ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ያለው አያይዞ የነገረን ለቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን እኮ? ኢየሱስ ክርስቶስ ሁለት ልደታት እንዳሉ እና ሁለት ልደታት ነው ይሄንን የነገረን ዕብራውያን 1:5 ላይ የነገረን አንተ ልጅ ነህ እኔ ዛሬ ወለድኩ ያለው ነው የነገረን ለቅድመ ዓለም ነው ወይስ ለድህረ ዓለም ነው የነገረን? የዕብራውያን ጻድቅ አይደለም። ከፍተኸው አንድምታውንም ይኸው ከፈለክ የዘመኑ ፍጻሜ በደረሰ ጊዜ፣ ስለዚህ የዘመኑ ፍጻሜ ከደረሰ ጊዜ ከሴት የሆነውን ልጁን ላከ ስለሚል አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ድህረ ዓለም ነው ወይስም ቅድመ ዓለም ነው? በዳዊት ላይ የተናገረው ቅድመ ዓለም ነው። አይደለም። ባለበት ሁሉ ዕብራውያን 2:1-5 ላይ ያለው ከመዝሙረ ዳዊት 2:7 ላይ የተወሰደ ነው አይደለ? በትንቢት ደረጃ ያለው ትንቢቱ ዛሬ ወለድኩ የተባለው የተፈጸመው መቼ ነው? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው የተፈጸመው? በዳዊት ከተማ ዛሬ ተወልዷል። ዕብራውያን 13:33 ላይ ተመልከተው።
ኢየሱስን ከዳዊት ቤተሰብ ውስጥ አስነስቶ ለኛ ለልጆቻችን አንተ ልጄ ነህ ዛሬ ወለድኩ የተባለው ተፈጸመ አለ። መቼ የተፈጸመው? አንተ ልጄ ዛሬ ወልጄሃለሁ የሚለው በአዲስ ኪዳን ማለት ነው። በአዲስ ኪዳን ስለዚህ አንተ ልጄ ነህ ዛሬ ወለድኩ ያለው አምላክ መቼ ነው? ቅድመ ዓለም አይደለም ያለው መዝሙረ ዳዊት 2:7 ላይ ነው ያለው። ካለው በኋላ ያለው ነገር የተፈጸመው አንተ ልጄ ነህ ዛሬ ወለድኩ ያለው መቼ ነው? በኢንካርኔሽን ጊዜ ነው? በተሰቀለው ጊዜ ነው? ቅድመ ዓለም ነው አይልማ። የመጀመሪያው አይልም። ይሄ ጥቅስ አንተ ልጄ ክንድህን ላክልን እያሉት ነው። እሱ ሌላ ጥቅስ ነው። ስለመላክ አይደለም ጥያቄ ስለመወለድ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ጥቅስ ከመዝሙረ ዳዊት 2:7 ላይ ሲጠቀስ ፍጻሜ ነው ያገኘው ድህረ ዓለም በተሰጎት ጊዜ ነው ወይስም ቅድመ ዓለም የተነገረ ነገር ነው? ጥቅሱ እኮ እሱ የተጠቀሰው በቅድመ ዓለም የነበረውን የወልድ ልጅነት አይደለም፣ ድህረ ዓለም ላይ ነው መፈጸሙን ነው። አዎ፣ ግን አንተ ልጄ ነህ ዛሬ ወለድኩ ያለው በኢንካርኔሽን ጊዜ ነው ወይስ ፕሪኢንካርኔሽን ጊዜ ነው? ፕሪኢንካርኔሽን ነው። በፊት ነው የቆየ ነው። በፊት ነው የተነገረው ነው እኮ የምልህ። ዛሬ ብሎ አት ሰርቴን ፖይንት ታይሙን የጠቆመን ከድንግል ማርያም በመወለድበት ባለው ፕሮሰስ ነው ወይስ አይደለም? እኮ አይደለም ነው ባጭሩ። ዛሬ የተባለው መጀመሪያ ያለው ዛሬ ነው። እምቅድመ ዓለም ዛሬ መቼ እንደሆነ አይታወቅም። እምቅድመ ዓለም ውስጥ ዛሬ የሚባል ነገር የለማ። ዛሬ ማለት በትናንትናና በነገ መካከል ያለ አሁናዊ ነገር ነው። በመጻኢና በአላፊ ጊዜ ውስጥ መካከል ያለ በጊዜ ውስጥ ያለ ነገር ነው። ዛሬ ወለድኩ ሲለው ዛሬ የምትለዋ ነገር በቱሞሮና በየስተርዴይ መካከል ያለ ቱዴይ ነው የሚለው። ቱዴይ ካለ አሁን ካለ ዛሬ ወለድኩ ካለ ዛሬ የምትለው አሰርተን ፖይንት ከድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ መወለዱን የሚያሳይ ነው ወይስ አይደለም ነው የኔ ፖይንት። አይደለም፣ እንደዛ አይደለም። አንተ ነህ ያልከው፣ ግን አንድምታውና እንትኖቹ በአጠቃላይ የሚናገሩት አንተ ልጄ ነህ ዛሬ ወለድኩ የሚለውን ነገር የሚጠቀሙት አንተ ከኪስ ነው ያመጣው። ዛሬ ወለድኩ የሚለው ጊዜን ነው የሚያመለክተው። እምቅድመ ዓለም ጊዜ አለ እንዴ? ዛሬ የሚባል ጊዜ አለ እንዴ? እምቅድመ ዓለም እኮ ብሎ የተነገረው ለእኛ ነው እንጂ ለመለኮት አይደለም። መለኮት እኮ እምቅድመ ዓለም ዛሬ የሚባል ነገር አለ ወይ ነው የጠየቁ። ዛሬ የሚባል ጊዜ አለ እምቅድመ ዓለም ውስጥ? ዛሬ ጊዜ ፍጡር ስለሆነ የለም። ስለዚህ ከሌለ ዛሬ ብሎ በጊዜ ውስጥ የወለደው መቼ ነው? ዛሬ ተነጋገረው እኮ ስንት የለናገር ኡስታዝ እኮ የለማ። ከሌለ አንተ ልጄ ነህ እኔ ዛሬ ወለድኩ እኔ አባት ሆናለሁ እርሱም ልጅ ይሆነኛል የሚለው ድንግል ማርያም ማህፀን ውስጥ ለተደረገው ፕሮሰስ ነው እያልኩ ያለሁት አይደለም ነው። እሺ ቀለል አድርጌ ልንገርህ። እሺ አላቀልልህና አብዱከሪም ይቀጥላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እምቅድመ ዓለም ምንድን ነው የሚለው? ዓለም ሳይፈጠር በፊት ፈጠረኝ ይላል አይደለ? ፈጠረን እግዚእ መቅደመ ተግባሩ ይላል አይደለ? አዎ። እሺ ዓለም ሳይፈጠር በፊት ሰራኝ ይላል። ማን ነው የሰራው? ፈጣሪ ነው። ማንን ነው የሰራው? ከሁሉ አስቀድሞ ፈጠረኝ ይላል እኮ። አይ እሱ ያው በዋናነት የተነገረው ለኢየሱስ ክርስቶስ ነው፣ ለቃል ማለት ነው። ኦኬ ጥሩ። ዓለም ሳይፈጠር በፊት ፈጠረኝ የሚለው መቼ ነው የሚፈጠረው? በኋላ ላይ ለሚፈጠረው ነው ወይስ ቀደም ብሎ ዓለም ሳይፈጠር በፊት ተፈጥሮ ነበረ? በቃ ፀሐይ ጨረቃ ሳትፈጠር ምድርም ሳትፈጠር የነበረ ተፈጥሮ ነበር ያኔ። ኢየሱስ ተፈጥሮ ነው። ተፈጥሯል ኢየሱስ ያኔ በቃልነት እኮ በቃልነት ስጋ ሳይለብስ ተፈጥሯል ወይ ነው ማለት? ስጋን ሳይለብስ ያኔ ተፈጥሯል ወይ ነው ማለት? እምቅድመ ዓለም ተፈጥሯል ወይስ አልተፈጠረም? ሲጀምር ተፈጠረ አንልም። ፈጣሪ ስለሆነ ፈጠረኝ እግዚእ መቅደመ ተግባሩ ይላል እኮ። እግዚአብሔር ፈጠረኝ ይላል። ወለደኝ ፈጠረኝ ብለው ወለደኝ ብለው ፈጠረኒ ነው የሚለው እዚህ ጋር፣ ወለደኒ አይደለም የሚለው፣ ፈጠረኒ ነው የሚለው። ፈጠረኒ እኮ ግዕዝ ነው፣ ወደ አማርኛ ሲቀየር ማለት ነው። ወለደኝማ ወለደኒ ነው የሚለው 26 ላይ ያለ እዛው ላይ ያልኩ ምንድነው? ፈጠረኒ እግዚእ መቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ጌታ ፈጠረኝ ሲል መቼ ነው የፈጠረው ኢየሱስን? ጌታ እምቅድመ ዓለም ያለና እምቅድመ ዓለም ፈጥሮታል። አዎ አብረው ናቸው ያሉ ምንም ያለ መለያየት። እሺ ከሁሉ መንፈስ ቅዱስ ቀላያት ገና ሳይኖሩ ሾመኝ ይላል። ማን ነው የሾመው? ይሄ እኮ አሁን ለእኛ እንዲገባን የተነገረ ነው እንጂ እኮ ሾመኝ ይላል። ምክንያቱም ቸርች ፋዘርስ የሚረዱት ይሄን ጥቅስ ፈጠረኝ፣ ወለደኝ፣ ሾመኝ የሚለው ድንግል ማርያም ማህፀኑ ስለሆነው ነው ብለው ነው የሚያስቡት። አንተ ግን እምቅድመ ዓለም ተፈጥሯል አልከኝ። አንድ የጆቫ ዊትነስ ትምህርት ውስጥ ገባ።
ሁለት ደግሞ ተሾሟል። መለኮትን እምቅድመ ዓለም ሾሞታል ብለህ ታስባለህ? እዚህ ላይ እኮ ሿሚና ተሿሚ የላቸውም አለ እንጂ ሾመኝ የሌለ እንደ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 23 እስከ 24 ድረስ ስትመለከተው ግብራቸውን እንዴት ይሾማል? አንደኛው ግብርም ቢሆንም እምቅድመ ዓለም እንትን ውስጥ ኦንቶሎጂካል ትሪኒቲ ውስጥ ዲፈረንስ አለ እንዴ? በእንትን ላይ ሮል ላይ ግብራቸውን በአምላካዊ ግብር አይለያዩም። ስለዚህ በግብር ውስጥ በውስጣዊ ግብር ውስጥ ሿሚና ተሿሚ አለ እንዴ? በኩነት ውስጥ የለም። እንደዛማ ከሆነ ወደ አርጌንስ ትምህርት ነው የሄድከው። ሰቦርዲኔሽን ተቀበላለህ ማለት ነው። ሿሚና ተሿሚ የለም። ሿሚና ተሿሚ ከሌለ ከተራሮች ከኮረብቶች በፊት እኔ ተሾምኩኝ ይላል። ተሾሟል ወይስ አልተሾመም እኮ ነበረ ሲጀመር። ተሾሟል ወይስ አልተሾመም ነው ጥያቄው። ማን ነው ሿሚው? ሾመኝ ይላል አዛጋ እኮ። ሿሚው ማን ነው? እሺ አብ ነው የሚሾመው ወልድን። አብ ነው የሚመቻል። አሳየኝ ስምጣ። ኦኬ ስለ ማን ነው ሾመው? እሺ ንገረኝ። ከሌ ብለህ ሾመው ንገረኝ። የሾመው አብ እንደሆነ ሿሚው አብ እንደሆነ ዕብራውያን አንድ እንትን አለ እንደ ሾመው ይናገራል። እኔ አባቴ እንደ ሾመኝ ይላል ኢየሱስ ራሱ ሉቃስ ላይ እኔ አባቴ እንደ ሾመኝ ይላል። ዕብራውያን 2:6 ላይ ደግሞ በእጆች ስራ ላይ ሾምኮ ይላል። አብ ነው የሾመው ይላል። አንተ ማን ነው የሾመው ትላለህ? በሐዲስ ኪዳን ስጋ ስለለበሰ በእጆች ስራ ላይ ሾምኮ ሲለው ስጋ ስለለበሰ እኔ ከአብ አንሳለሁ ብሎ ተናግሯል። ከአብ አንሳለሁ ማለት ስጋን ስለተወለደ። ስለዚህ የሾመው ከአብ ውጭ ሌላ አለ የምታውቀው? የሾመው እዛ ላይ መጽሐፈ ከተራሮች ከኮረብቶች በፊት እኔ ተሾምኩኝ ሲል የሾመው ሌላ አለ ከአብ ውጭ? እኔ ተሾምኩኝ የራሱን ሾሙ ከሆነስ ተሾምኩ የሚለውን ቤተክርስቲያን አንድምታው ላይ አብ ነው የሾመው ብሎ ነው ያስቀመጡት። አንተ ራሱን ሾመው ነው ትላለህ እኮ። በመጠባበቅ ነው። አብ ወልድ መንፈስ ቅዱስ የማይለያዩ ናቸው። ገባኝ። ግን አብ ነው ማን ነው የሾመው? ወልድን የሾመው ማን ነው? አብ ሾመ ወልድ ተሾመ ቢባል ስለዚህ አየህ ተራራ ኮረብታ በፊት እኔ ተሾምኩኝ የሚለው እምቅድመ ዓለም መሾም መሿሿም መወለድ መፈጠር የሚባል ነገር የለም። ድህረ ዓለም ላይ በልበ አምላክ ውስጥ ወደፊት የሚያደርገውን ነገር እምቅድመ ዓለም በሐሳብ ደረጃ ስላለ ልክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከማዕፀን ወለድኩ ብሎ ሲናገር የማርያም ማዕፀን እምቅድመ ዓለም አልነበረም፣ ከአጥቢያ ኮከብ አስቀድሞ ነው የሚለው። ከአጥቢያ ኮከብ አስቀድሞ የድንግል ማርያም ማዕፀንም ኢየሱስም አልነበሩም። በኋላ ላይ ለሚሆኑት ነገር እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር በፊት በመለኮታዊ ዕቅድ ውስጥ ወልድን ከማርያም እንደሚፈጥረው እንደሚወልደው እንደሚሾመው አመላካሽ ነው። ከዛ አንጻር እንጂ እምቅድመ ዓለም አምላክ የወለደው ልጅ የለውም። እሺ ከአጥቢያ ኮከብ በፊት ወለድሁ ሲል ከምን ወለድኩ ይላል? ዓለማት ከመፈጠር በፊት መኖሩን ያሳያል ማለት ነው። ከምን ወለድኩ ይላል? እዛ ጋር እምከርሰ ይላል አይደል? ከማዕፀን ይላል። ከርስ እኮ የሥላሴ እኮ ከርስ አላችሁ እኮ ይባላል። አይ ከርስ የሚለው እዛ ጋር የተቀመጠው ነገር አውግስቲኖስም ሲያስቀምጥ እንዳለ ቸርች ፋዘር ሲያስቀመጡት ማዕፀን የተባለው የማርያም ማዕፀን ነው ይላል። መዝሙረ ዳዊት ምዕራፍ 22 ቁጥር 9 ላይ ከናቴ ሆድ ጀምረ አንተ አምላኬ ነህ፣ ከናቴ ሆድ ጀምረ ነው የሚለው። ከናቴ ማዕፀን ጀምሮ በአንተ ተደገፍኩኝ አለ። ከናቴ ሆድ ከናቴ ማዕፀን እናቴ የሚለው ማንን ነው? አይደለም ኢየሱስ ነው የሚለው። ያንን ዳዊት ነው የተናገረው። አይ እጆቼና እግሮቼን ቸነከሩኝ የሚለው ዳዊት ነው ወይስ ኢየሱስ ነው? እሱ ለኢየሱስ የተነገረ ነው። ስለዚህ እዛ ላይ የሚያወራው አምላኬ አምላኬ ብለህ ሙሉ አውዱ የሚናገረው ይሄ የሚያወራው ለኢየሱስ ነው ብለው ነው ቸርች ፋዘርስ ያስቀመጡት። አንተ ግን ምን አልክ? ዳዊት ነው አልክ። ከናቴ ሆድ ጨምሮ አንተ አምላኬ ነህ አለ። ሆድ የሚለው ማዕፀን የሚለው መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለውን አውግስቲኖስ ሲናገር የሚለኑ ደግሞ ማን ነው? ጥራልኝ። የሚለኑ ማን ነው? ሳውሪዮስ አይደለም፣ አምብሮስ የሚለኑ አምብሮስ፣ የሂፖፖ አውግስቲኖስ የመሳሰሉ ሲያስቀምጡ ማዕፀን የተባለው ድንግል ማርያም ማዕፀን ውስጥ ያለውን ፕሮሰስ ለማካሄድ ነው ብሎ ነው ያስቀመጡት። አንተ ግን አብ ማዕፀን አለው ብለህ በጣም አደገኛ ቃል ነው የተናገርከው። የአብ ማዕፀን አለው ማለት እኮ ሜታፎሪክ ነው እንዴ? አብ ሜታፎሪካልም ቢሆን አብ ማዕፀን አለው የሚል ሜታፎሪካሊ አለ ባይብል ላይ። መለኮት ማዕፀን የለውም። ለመለኮት ማዕፀን አላችሁ ተብሎ አይነገርም። ማዕፀን የሚለው እዛ ጋር የተቀመጠው በሁሉም ያለ ነው። አዎ እዛ ጋር የተቀመጠው ማዕፀን የተባለው የማርያም ነው ወይስ የአብ ነው? እዛ ጋር የተባለው አይ እኔ እዛ ጋር ያለው ለመጀመሪያ የተናገረው አብን ነው። በቃ በመለኮት አብ ማዕፀን አለው።
ላኢላሃ ኢለላህ ሎቱ ስብሐት ሎቱ ስብሐት ማለት ሱብሃን አላህ ማለት ነው በእኛ። ሎቱ ስብሐት ማለት በግዕዝ ነው። ላኢላሃ ኢለላህ አለው አብ ማዕፀን አለው። እኔ ልተወው ነው በጣም እንትን በእኛ በኢስላም በጣም አምላክን ወለደም ብላችሁ ሰማይና ምድር የሚንቀጠቀጥበት ነገር ነው። ሰማይና ምድር ሼክ የሚያደርጉበት ነገር ነው። አምላክ ወለደ ቢለው ለኛ ለሙስሊሞች በቁርአኑ ነው የተነገረን። አሁን አምላክ ማዕፀን አለው? ላቁም እዚህ ጋር አለው በለኝና ላቁም። አምላክ ማዕፀን የለውም። በአምላክነቱ እኛ ጋር አምላክ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያለው ማዕፀን የተባለው ለአብ ነው የሚጠቀመው ብሎ የፈታ ሰው አለ እንዴ? ማዕፀን የሚለውን ወለድኩህ እኮ ነው ያለው። ወለድኩ ያለው ከማዕፀን ነው። አወጣሁ ይላል ሌላ ቦታ ላይ ትርጉሙ አወጣሁ በሚል ይመጣል እዛው ላይ። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ተራሮችን ወሏቸዋል አምላክ አይደለም። እንደዛ እኮ ነው። ምን ማለት ነው? ተራሮች ሳይወለዱ እንዳለው ሁሉ እኮ ተራሮች ሳይወለዱ ሲባል ምን ማለት ነው? ተራሮች ተወልደዋል? ቆይ ተራሮች ተወልደዋል ምን ማለት ነው? ተወለዱ። ስለዚህ ወለድኩ የሚለው ቃል ትርጉሙ ምንድነው? አሁን እኮ ለዛ ነው ከማዕፀን ወለድኩ ማለት ከማዕፀን ፈጠርኩ ማለት ነው ትርጉሙ አይደል እንዴ? አዎ። ስለዚህ ከማርያም ማዕፀን እንደፈጠረው የሚያሳይ ነገር ነው እንጂ ከናቴ ማዕፀን ከማዕፀን የሰራኝ ይላል። ማን ነው ባዩ ከማዕፀን የሰራኝ የሚለው? ከማዕፀን የሰራኝ እያለ የሚያወራው ማን ነው? ዳዊት ነው ዘጋይ አይደለም፣ ዳዊት ነው። ኢሳይያስ 49 ቁጥር 9 ላይ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ ያለኝ አለ። እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድና ብርሃን ትሆን ዘንድ ልክ ያለው ይላል። ለማን ነው እስከ ምድር ዳርቻ ድረስ ብርሃንና መድኃኒት የሆነው? ለጊዜው ለዳዊት ብነገርም ዳዊት አይደለም የሚያረው ኢሳይያስ ላይ ነው ያለው። ዳዊት ላይ አይደለም ያለው ጥቅሱ። ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ላይ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ ያለኝ አለ። ምን አለው እግዚአብሔር? ያንን ከማዕፀን የተሰራውን እስከ ምድር ዳርቻ ድረስ ለአሕዛብ ብርሃንና መድኃኒት አድርጌያለሁ አለው። ማንን ነው እስከ ምድር ዳርቻ ድረስ መድኃኒትና ብርሃን ያደረገው? ማንን ነው? ኢየሱስ ክርስቶስን። ኢየሱስ ክርስቶስን ከሆነ ኢየሱስ ክርስቶስ ደግሞ ከማዕፀን የሰራኝ አለ። ማን ነው ከማዕፀን የሰራው? እኮ እዚህ ጋር የተገለጸው ከማዕፀን አይደለም ነው የምልህ። ከማዕፀን የሰራኝ አለ። የሰራኝ ነው እኮ የሚለው ከማዕፀን የሰራኝ የሚለው ለመለኮት ሲናገር ውስን የሆነ ማዕፀን አይደለም። ከማዕፀን የሰራኝ የሚለው ኢሳይያስ 49:5 ላይ ያለው ማዕፀን የሚለው ሃይማኖት አበው ላይ የማን ማዕፀን ነው ብሎ ነው ያስቀመጡት? ትርጉሙ ከሆነ የእመቤታችን ነው የማርያም ነው። ታዲያ እንደዛ ነው። ስለዚህ መዝሙረ ዳዊት ላይ ምዕራፍ 110 ቁጥር 3 ላይ ያለው ከማዕፀን ወለድኩ ሲለው ከማዕፀን ሰራሁ ማለት ነው ትርጉሙ። ምክንያቱም መወለድ የሚባለው ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው፣ ረቂቅና ምጡቅ ነው። መለኮት አይዳስስም አይጨበጥም፣ የሚባዛም ነገር አይደለም። ወለድኩ ማለት ትርጉሙ ዛሬ ወለድኩ ሲል ከአጥቢያ ኮከብ አስቀድሞ ወለድኩ ሲል ፈጠርኩ ማለት እንጂ ቃል በቃል የሚወልድም ነገር አይደለም። ፈጣሪ የሚባዛም ነገር አይደለም። ስለዚህ አምላክ የወለደውና የፈጠረው ሰው ነው ድንግል ማርያም ማጸኑት እንጂ አምላክ አምላክን ከወለደ ሌላ ነገር ነው ማለት። አምላክ አምላክን ወልዷል ብለህ ታምናለህ? ከኮከብ አጥቢያ በፊት ወለድኩ ማለት ታዲያ አምላክ ዘማምላክ ኦኬ፣ አምላክ አምላክን ወልዷል ብለህ ታምናለህ? ስሙ እንግዲህ አምላክ አምላክን ወልዷል። አዎ የእግዚአብሔር ልጅ እግዚአብሔር እንላለን። ገባኝ። አምላክ አምላክን ወልዷል ወይ? አምላክ ዘማምላክ ባህሪ ዘምባህሪ አዎ እንላለን። ስለዚህ ከአምላክ የተገኘው አምላክ ነው ወይስ አካል ነው የተገኘው? አካል ነው የተገኘው ወይስ ባህሪ ነው የተገኘው? የተወለደው ባህሪ ነው ማለት ስጋን የተዋሃደ ባህሪው ነው የተወለደው። ቆይ ባህሪ ነው ከአምላክ ነው የተጠየቀው። ቅድመ ዓለም ሲወልደው አምላክ አምላክን ነው የወለደው። ቅድመ ዓለም አዎ አምላክ ነው። ምኑን ነው የወለደው? የአምላክን ባህሪው ነው እኮ ባህሪ ራሱን ነው የወለደው ወይስ ከሌላ ነው የወለደው? ምንድን ነው የወለደው? በግብር ቢለያዩም ግን አንድ ነው። አምላክ አምላክን ሲገኝ ራሱን ነው አምላክ ራሱን ነው ያስገኘው ወይስ ደግሞ አምላክ ሌላ ነው ያስገኘው? በግብር ነው ወልድ ነው ልጅ ተብሏል። ገባኝ። ምኑን ነው ያስገኘው እኮ ነው የጠየኩህ። ምኑን ነው ያስገኘው? አምላክ ነው። አምላክ እኮ አምላክ ምንን አስገኘ? አምላክን ማለት ነው። አምላክ አምላክን አስገኘ። ሲገኝ ምኑ ነው? ባህሪ ነው አካል ነው የተገኘው? ባህሪው። አካልም አለው በልዩ እኮ አካልስ ተገኝ። ገባኝ። አካልስ ከአምላክ አካል ተገኝቷል። አካል አላቸው ከአካሉ አካል ተገኝቷል ወይ ነው ያልኩህ የጠየኩህ። ከአካሉ አካል ተገኝቷል። አካል ዘም አካል ባህሪ ዘም ባህሪ ይላል። ከአካል ከባህሪ ባህሪ ተገኘ ይላል። ምን ትላለህ?
አምላክ ዘእማምላክ ነው። አምላክ ባህሪ ዘእምባህሪ ይላል። አምላክ ዘእማምላክ ጸሎት ሃይማኖት አካል ዘእማምላክ አካል ከአካል አይልም ይላል። ሃይማኖት አበው ይላል። አካል ዘእማካል አጠይቅ አካል ዘእማካል ባህሪ ዘእምባህሪ ተወለደ ይላል። ምቅድማ አለ አምላክ ዘእማምላክ ነው። አምላክ ዘእማምላክ ሃይማኖት አበው ላይ ነው። ብርሃን ዘእምብርሃን አምላክ ዘእማምላክ ዘበአማን ዘተወልደ ወአኮ ዘተገብረ የሚለው ሃይማኖት አበው ማን ነው? የሃይማኖት ጸሎት ላይ ማለት ነው። አዎ እኔ ጠየቅኩ ያለሁት ሃይማኖት አበው ላይ አምላክ ዘእማምላክ ማን ነው? ባህሪ ዘእምባህሪ አካል ዘእማካል ይላል። ከአካል አካል ተገኘ ይላል አይደል? ከአካል አካል መገኘት ግብርን ነው ወይስ ባህሪን ነው የሚያመለክተው? ግብርን ነው የሚያሳየው እዚህ ጋር። ስለዚህ ግብርን የሚያገኝ ከሆነ አምላክ ነው የተገኘው ወይስ በአካል ነው የተገኘው? አምላክ ነው እኮ። አካል ነው ወይ የተገኘው? አካል ነው ወይስ ባህሪ ነው የተገኘው? እኮ አካል ያለው አምላክ ማለት ነው። ወይም ባህሪ ተገኝቷል እኮ። ባህሪ ነው ወይስ ግብር ነው? በግብር ውስጥ ያለው ነገር ምንድን ነው? የሥላሴ ባህሪ ናቸው ሲጀምር በባህሪ ነው ያላቸው። እሺ እንግዲህ መልካም የመወዛገብ ጊዜ። አብዱልከሪም አለ። ሰላም አለይኩም። አሜን። አመሰግናለሁ። እውነት ለመናገር አመሰግናለሁ በጣም ኡስታዝ። አዎ ግን የባህሪ ልጅ ነው የሚለው ነገር ባይብል ላይ የለም። ግን እንደው በሀሳብ ደረጃ እንኳን ከሄድክ አልመለስክልኝም ጥያቄ። ግን ደግሞ የባህሪ ልጅ አይደለም የሚልም ደግሞ የለም መጽሐፍ ቅዱስ ላይ። የጸጋ ልጅ መሆኑን በደንብ በስነ ስርዓት ቅድም አሳምኛለሁ። አንድ ያዘልኝ። ሁለተኛ የጸጋ ልጅ ብለኛል፣ ቅድም ብለኛል። ዘር የሚለውን የጸጋ ነው ብለህ አምነህልኛል። ስለዚህ እግዚአብሔር ሁለት ልጅ የለውም። አንድ የጸጋ አንድ የባህሪ ልጅ የሚባል ሁለት ልጅ የለውም። እንደዛ ከሆነ ወደ ንስጥሮስ ልትሄድ ነው። ቅድም አምነሃል። አሁን ወደ ንስጥሮስ ደግሞ ሄዳል ራሱ። አንዴ ደግሞ ወደ አውጣኬ ትሄዳለህ። አንድ እንደዛ እያልክ ነው የምትቀጥለው። በስጋው ፍጡር ነው ወልድ። በስጋው አልመለስክልኝም። አምላክ ሲያስገኝ ራሱን ነው ያስገኘው ወይስ ሌላ ነው ያስገኘው? ከራሱ ሲገኝ ሲወልድ ምኑን ነው የወለደው እኮ? ምኑን ነው የወለደው ስንል የአብ ግብሩ መውለድ ነው፣ የወልድ ግብሩ መወለድ ስለሆነ እኮ። መወለድ ማለት ምን ማለት ትርጉሙ? ከአብ የተገኘ ማለት ነው። ኦኬ መንፈስ ቅዱስ ከአብ ተገኝቶ የለ ነው ወለደው እኮ። ተወልዷል እኮ። መጽረስ ማለት መውጣት ማለት አይደል? መውጣት ማለት አይደል? ትርጉሙ መውጣት ነው። ወልድ ሳልወጣም መወለድና መውጣት ይለያያል። አይለያይም። መወለድ ማለት ትርጉሙ ምንድን ነው? መወለድ ማለት ማለት ነው ትርጉሙ? መወለድ ማለት ምንድን ነው ትርጉሙ? መወለድ ነው እኮ። ምን ማለት ነው? ቃል እኮ ነው እኮ። መወለድ ማለት ትርጉሙ ማለት መገኘት ማለት አይደለም? ቆያ እንዴ መወለድ ማለት ትርጉሙ መገኘት ነው አይደለም? መገኘት ነው። ስለዚህ መንፈስ ቅዱስ ከአብ አልተገኘም? ተገኝቷል። ሰርጿል። ተገኝቷል። አዎ ተገኝቷል። ስለዚህ ስለተገኘ የመወለድ ትርጉሙ መገኘት ከሆነ መንፈስ ቅዱስ ከአብ ስለተገኘ ተወልዷል አንለውም? ለምን አንለውም? መንፈስ ቅዱስ ከአብ ስለተወለደ ስለተገኘ ሰረጸ ነው የምንለው። ሰረጸ ማለት ምን ማለት ነው? ትርጉሙ የግዕዝ ቃል ነው። ወደ አማርኛ ስትመልሰው ምን ማለት ምን ማለት ነው? ወጣ ማለት ነው። ወልድ ከአብ አልወጣም? ወጥቷል። ስለዚህ በግዕዝ አድርግልኝ እስቲ። ወልድ ከአብ ወጥቷል የሚለውን በግዕዝ አድርግልኝ አንዴ። ወልድ ከአብ ተወልዷል የሚለው ወጣ የሚለውን የአማርኛውን ቃል በግዕዝ አድርገህ ወልድ ከአብ ምን ብሏል? ተወልዷል ነው አይደለም ያልኩህ። ተወልደ ነው የምንለው። ተወልደ ወጣ። ዮሐንስ ወንጌል 16:26 ላይ ከአብ ወጥቼ ይላል አይደለ? ተወልጄ ስጋ ስለለበሰ እኮ ነው። በልዩ አይደለም መውጣት ስለ መውጣት ነው የሚያወራው። መውጣት የሚለውን በግዕዝ ምን ማለት ነው? መውጣት ለወልድ ለቃል አይደለም። ያ አማርኛው ወደ ግዕዝ ቀይርልኝ። አይደለም ኢየሱስ ከአብ የወጣ ነው ብለህ ካመንክ መውጣት የሚለውን በግዕዝ አድርግልኝ አንድ ጊዜ። በግዕዝ ምን ይባላል? ኢየሱስ መወለድ ነው። መውጣት ብዙ ትርጉም አለው። አንድ ቃል እኮ ሁለት ሶስት ትርጉሞች ይኖርታል። ሰረጸ ማለት ምን ማለት ነው? በግዕዝ ሰረጸ ወጣ ማለት። ስለዚህ ወልድ ከአብ ወጥቼ ሲል ምን ብዬ ማለት ነው? ትርጉሙ በግዕዝ አድርግልኝ። ሰርጬ ማለት ነው። ስለዚህ በቃ ልክ ነው። መንፈስ ቅዱስ ብቻ ሳይሆን አብም ነው የሰረጸው ማለት ነው። ከእንትና ማለት ኖ አይደለም። መንፈስ ቅዱስ የማ ልጅ ነው? ልጅ አይደለም። ሲጀመር መንፈስ ቅዱስ ሰራጺ ነው። ገላትያ 4 መንፈስ ቅዱስ አምላክ ነው። ገላትያ 4 ላይ መንፈስ ቅዱስ ፈጣሪ ነው። ማንን ነው አባባ ብሎ የሚጮህ? አባባ የሚለው ማን ነው? አባዬ የሚለው ማንን ነው? መንፈስ ቅዱስ አብን ነው እኮ። አባቱ ማን ነው? የመንፈስ ቅዱስ አባዬ የሚለው ማንን ነው? አባ የምትሉበትን የሚለው አይደለም። እንደዛ ገላትያ ላይ አባዬ የሚለው መንፈስ ቅዱስ ማንን ነው ማለት? መንፈስ ቅዱስ ማን ነው? አባዬ ያላለ ብሎ አላውቅም። በልዩ አባይልም አባ ማለት አባዬ ማለት ነው በአረማይስጥ አይደል? መንፈስ ቅዱስ በአባዬ ያለበት የለም አለ።
አለ አውጣለት። ገላትያ 4 ላይ አውጣ 4:5 ላይ አውጣለት። አብዱልከሪም መኪና ውስጥ ሆኜ ነው። ትችላለህ? አንድ ሰው ያውጣለትና ከዛ ትቀጥላለህ ከሆነ ሰው ጋር። አባዬ የሚለው ማንን ነው? መንፈስ ቅዱስ። እሺ ይኸው እዚህ ጋር ይታያል። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮውን የልጁን መንፈስ በልባችሁ ውስጥ ላከ ያለ ማንን የላከው? አባ አባ ብሎ የሚጮህ የልጁ ማን ነው? አባ ብሎ የሚጮህ ማን ነው? እዚህ ጋር ማን ነው ተባለ? መንፈስ ቅዱስ። መንፈስ ቅዱስ አባ ሲል ወይም በአረማይስጥ አባ ማለት አባዬ ማለት ነው። ማንን ነው አባዬ የሚለው? መንፈስ ቅዱስ እግዚአብሔር አባት አባ ስለሆናችሁ እግዚአብሔር እግዚአብሔር እኮ ነው የሚለው ሲጀምር። አሁን እግዚአብሔር ይልና አባት አባት ብሎ የሚጮህ ላከ ይላል። ላኪው ማን ነው? እግዚአብሔር ነው የላከው። ግን ማን ብሎ የሚጮህ አለ? ማን ብሎ ይጮሃል? የልጁ መንፈስ ቅዱስ ማን ብሎ ነው የሚጮህ? የልጁ መንፈስ ቅዱስ ማለት ነው። የልጁ መንፈስ ቅዱስ ማን ብሎ ይጮሃል አለ? አባ አባት ብሎ ይጮሃል አለ። አባ ማለት በአረማይስጥ አባዬ ማለት ነው። ማንን ነው አባዬ የሚለው? ያ እኮ ጋብ ነው። ግብር አብ እኮ አባት ነው እኮ። ማንን ነው አባዬ የሚለው ነው ያልኩ የጠየቁት። አብን። ስለዚህ አብ ለመንፈስ ቅዱስ አባዬ ነው፣ አባቱ ነው። አባት አንልም እኮ አባቱ ነው ወይ ነው የምልህ። አባዬ ለምን ይለዋል? በግብር ነው። እኔ እኮ ነው አሁን ይስል እንዴት አድርገህ እኮ ልጁ ካልሆነ እንዴት አባዬ ይለዋል? አባቱ ካልሆነ። ምክንያቱም የአብ አምላካዊ ግብሩ መውለድ ስለሆነ አባት ይባላል። ገባኝ። አምላካዊ ግብሩ እኮ የሚወልደው እኮ ወልድን ነው የሚወልደው። መንፈስ ቅዱስን ይወልዳል? መንፈስ ቅዱስ ይወጣል ይሰርጻል እንጂ አልተወለደም አይደለ? ግን በወልድ አባትነት ይጠራዋል እሱን። አይ እንደዛ አይልም። በግብር ይለያያሉ፣ በኩነትም ይለያያሉ አይደል? እንደቀላቀልከው እኮ በመለኮት አንድ ናቸው። እኔ ስለ እሱ ባህሪ ነው። የባህሪ ግብር ነው የሚለያዩት እኮ። በአምላካዊ ግብር አንድ ናቸው፣ በግብር ይለያያሉ። አዎ። ስለዚህ በግብር ከተለያዩ ወይም በውስጣዊ ግብር ከተለያዩ መንፈስ ቅዱስ ለአብ ልጁ ነው ወይስ አይደለም? እንደዛ ብለን አናስተምርም እኮ። ካላስተማራችሁ አባዬ የሚለው ለምንድን ነው? መንፈስ ቅዱስ አብን አባ አባት ብሎ የሚጮህ እኮ። አባ ማለት የአረማይስጥ ቃል እኮ ነው። አባዬ ማለት ነው። በእኛ መንፈስ ውስጥ እኮ ነው፣ በእኛ ውስጥ እንዲያድር እኮ ነው የሚያደርገው እኮ። ማን ነው የሚጮኸው ነው? እዛ ጋር የሚጮኸው አባ አባት ብሎ የሚጮኸው ማን ነው? የሚጮኸው ማን ነው ያለው? እዛ ላይ ጥቅሱ ላይ ሰው ነው የሚለው? መንፈስ ቅዱስ ነው የሚጮኸው የሚለው እዛ ላይ? የልጁ መንፈስ በልባቸው ያድራል ነው ያለው። የሚጮኸው ማን ነው እዛ ላይ የተባለው? ለምሳሌ እኔ ከሆንኩ እኔ ማለት ነው። ቆይ አይደለም፣ ጥቅሱ ላይ የሚለው አባ አባት ብሎ የሚጮኸው ማን ነው ነው ያለው? ሰው ነው የሚጮኸው ነው ያለው? መንፈስ ቅዱስ አይደለም። ሙሉን አንብበው እንጂ ሙሉን አንብበው። ይኸው ያንብብልህ አብዱልከሪም፣ አንዴ አንብብለት ሙሉን። አባ ብሎ የሚጮህ የልጁ መንፈስ በልባችሁ ላከ። ስለዚህ የሚጮኸው ማን ነው? አባ አባት ብሎ የሚጮኸው ማን ነው? ማን ነው የሚጮኸው ይላል ጥቅሱ ላይ? ማን ነው የሚጮኸው ይላል ጥቅሱ ላይ እኮ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ነው የሚለው። ማን ነው የሚጮኸው የሚለው? የሚጮኸው የተባለው ማን ነው? እዚህ ጋር የሚጮኸው የተባለው የልጁ መንፈስ ነው ወይስ ሰዎች ናቸው? ሰዎች ናቸው። ስለ ሰዎች የተነገረ ነው። በዚህ የሚጮኸው ነው የሚለው። የሚጮሁት አይልም። የሚጮኸው ይላል፣ የልጁ መንፈስ ይላል። ሰዎች የሚለውን ነገር ከየት አመጣው አንተ? የሚጮህ የልጁ መንፈስ በውስጣችን ላከ እኮ ነው የሚለው። ስለዚህ አባ ብሎ የሚጮህ የተባለው መንፈስ ቅዱስ ነው ወይስ ሰዎች ናቸው? ይሄ የተነገረው ስለ ሰዎች ነው። ልጆችም ስለሆናችሁ ይላል እኮ ከላይ። ኧረ ማለት እኔ ልንገርህ 2100 ሰው ያነበበ ነው። እሱ የአማኞች ነው የሚያወራው ከላይ። እዚህ ጋር ግን የሚያወራው አባ ብሎ የሚጮውን የልጁን መንፈስ በውስጣችሁ ላከ ይላል። ማንን የላከው? አባ ብሎ የሚጮውን የልጁን መንፈስ ላከ ነው የሚለው። አባት ብሎ የሚጮው ማን ነው? መንፈስ ቅዱስ ነው ወይስ ሰዎች ናቸው የሚጮሁት? እዚህ ጋር የልጁ መንፈስ ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ እኮ። ወደ ሰዎች ነው የተላከው። መንፈስ ቅዱስ ይጮሃል ማለት ነው። ማን ነው የሚጮኸው? አባት ብሎ የሚጮኸው ማን ነው? ሰዎች ናቸው ወይስ መንፈስ ቅዱስ ናቸው? እዚህ በጥቅሱ ለዲና ታመን፣ ለቃሉ ታመን።
መንፈስ ቅዱስ ነው እዚህ ጋር የሚናገረው። አይ ሰዎች ናቸው ሰዎች ላይ ይቃትታል ኖ በሰዎች ላይ አድሮ ይቃትታል አይቃትትም አይደለም ጥያቄው አባዬ ብሎ የሚጮህ ማን ነው ጥያቄው። መንፈስ ቅዱስ ነው ወይስ ሰዎች ናቸው? ስለ መንፈስ ቅዱስ ነው የሚናገረው። በቃ ስለዚህ ካመንክልኝ አንዳንዴ ሽምጥጥ ካረጋችሁ እኔ ብዙ መከራከር አልፈልግም። ምክንያቱም 2100 ሰው በጣም ትላልቅ ሰዎች ስላሉ እያወቃችሁ ለምታደርጉት ነገር ድርቅ ካላችሁ ችግር የለውም። መንገዱን ጨርቅ ያርግላችሁ። በግድ እንታምኑ ማንም አያስቀጣችሁም። ለማንኛውም ይሄን ይመስላል። አመሰግናለሁ። አብዱልከሪም አለ አይደል?